በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 18 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 18 ቀን 2218 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማከታተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ወቅታዊ ሀተታዎችን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አገዛዙ ንጹሃንን በግፍ ጨፈጨፈ። የአገዛዙ ሰራዊት የፋኖ ቤተሰብ ናችሁ በሚል ሰበብ ንጹሃንን በጅምላ መጨፍጨፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር 11ኛ ክፍለ ጦር ቀጠና ደቡብ ሜጫ ወረዳ አዲስ ዓለም ቀበሌ የፋኖ ዘውዱ ሙላት ቤተሰቦችን ያገዛዙ ሰራዊት በአሰቃቂ ሁኔታ ገድሏቸዋል። አቶ ሙላት አድማስ ሲኖርበት በነበረው ደቡብ ሜጫ ከስራ ውጭ ምንም የማያውቁ በማህበረሰቡ ዘንድ አንቱ የተባለው የተከበሩ አባት ደቡብ ሜጫ ወረዳ በመሃል ገነት ከተማ እንደገባ ጀምሮ ልጃቸው ፋኖ ነው በሚል ሰበብ ሁለት ንብረታቸውን ዘርፎ አፈናቅሎ ቤታቸውን የሚኒሻ መኖሪያ አድርጎ ቆይቶ በመጨረሻ እነሱን ረሽኗቸዋል። የአረመኔ ኃይል በትላንትናው ዕለት ለደም ግብር ተሰደው ተጎሳቁለው ኑሯቸውን እየገፉ ባሉበት ቦታ ድረስ ሄዶ ከ16 ዓመት ልጃቸውና የታቸው ልጅ ጨምሮ በአሰቃቂ ሁኔታ በግፍ ገድለዋል። ለዚህ ጥቃት ሰለባ የሆኑት የፋኖ ዘውዱ ወላጅ አባት አቶ ሙላት አድማስና ታናሽ ወንድሙ ይሄነው ሙላት እንዲሁም የአቶ ሙላት የእህት ልጅ ውዱ መልክ የተባሉ የ54 የ16 እና የ22 ዓመት ዕድሜ ክልል ያሉ የፋኖ ቤተሰብ በመሆናቸው ብቻ በአሰቃቂ ሁኔታ ተረሽነዋል። የባህር ዳር ከተማ ካድሬ አቶ ጎሹ እንዳላማው በባህር ዳር ሕዝብ ላይ እየፈጸመ ያለው ግፍ ይፋ ሆነ። ይህ ግለሰብ ከገጠር መንገድ አደባባይ እስከ ዘጌ መገንጠያ ባለው መንገድ ዳር ላይ ያሉ ባለይዞታዎችን ያለ ካሳ ክፍያ ቤታቸውን አፍርሰው ለመሸጥ በዝግጅት ላይ ነው ተብሏል። ዋና ዓላማው ለመንገድ ነው ይባል እንጂ 200 ሜትር ራዲየስ የግለሰቦችን ቤት አፍርሰው በመሸጥ ለሚኒሻ የሚከፈል ክፍያና ለልዩ ልዩ ወጪዎች በመጥፋቱ የበጀት እጥረታቸውን ለመሸፈን እንደሆነም ተገልጿል። ተፈናቃይ ግለሰቦችም ለርዕሰ መስተዳድሩ ቅሬታ ለማቅረብ በተደጋጋሚ ሄድን ቢሉም ምንም አይነት ምላሽ እንዳላገኙና ከ48 ሰዓት በላይ ታስረው በግርፋት እንደተባረሩ ገልጸዋል። ከንቲባው ካሳና የቤት ኪራይ ሳይከፍል ቤት ማፍረስ ህዝቡ ማሰቃየት ነው፣ ህዝቡ እናንተን እየፈራ ከኛ ጋር እየመጣ ያለቅሳል፣ እኛ ምን እናድርግ በማለት ሐሳብ ቢያቀርብም ለዚህ ስራ እንቅፋት የሚሆን ባለሙያ ካለ ከስራ አባራለሁ በማለት ባለሙያዎችን ለህዝቡ መብት የቆሙትን በሙሉ አስፈራርተዋል። ለቀጥረኛው ብልጽግና ስራ እንዳይታይ የሚፈልግ የጽንፈኛው ተላላኪ አለ በማለት ባለሙያዎችን አስፈራርቶ ከዚህ በፊት 2017 እና ቀበሌ 5፣ 6፣ 10 እና 12 ባለ ይዞታዎችን ካሳ ይከፈላቸዋል በማለት ቤታቸውን ካፈረሱ በኋላ ከ11 ወር በላይ ካሳ ሳይከፈላቸው በመቅረቱ አብዛኞቹ አረጋውያን ችግር ላይ ናቸው። የተወሰኑት ደግሞ በብስጭት ራሳቸውን ያጠፉም እንዳሉ መረጃው ወጥቷል። በአማራና ታስከሬ ላይ የዘነበ የብልጽግና ጥይት ህብረተሰቡን አስቆጣ። በሸዋ ደራ ምድር የሰው ልጅ ክብር ከሞት በኋላም ተረግጧል የተባለ ሲሆን በሽብርተኛው ኦነግ እና የግፍ ጥይት ህይወታቸው ያለፈው የአማራ እናት ወይዘሮ ትርንጓቢ ስርዓተ ቀብራቸው በክብር እንዳይፈጸም የብልጽግና ኃይል በለቅሰኝተኞች ላይ ጥይት በማዝነብ ክልከላ አድርጓል። ይህ ድርጊት ያገዛዙ ሄው አማራን ብቻ ሳይሆን የአማራን ሬሳ ሀዘን ጭምር እንደሚፈራ ያሳየበት የታሪክ ጥቁር ነጥብ ሆኖ ተመዝግቧል። 3 ኪሎ ሜትር ለሽብር 20 ኪሎ ሜትር ለሬሳ የክስተቱ አስገራሚ አሳፋሪ ገጽታ ሰራዊቱ ያሳየው ቅልጥፍና ነው። ወይዘሮ ትርንጓቢ በተገደሉበት ንጹሃን ታግተው በተወሰዱበት ስፍራ የብልጽግና ኃይል በ3 ኪሎ ሜትር ራዲየስ ውስጥ ሆኖ ጥቃቱን ለመከላከል ሆነ
ታጋሾችን ለማስለቀቅ አልሰማውም በሚል ቸልተኝነት መርጧል። ይኸውም ሰራዊት ግን በአባሉ ኢየሱስ ቤተክርስቲያን ሥርዓተ ቀብር ለመፈጸም የተሰበሰቡ እናቶችና ህፃናትን ለመበተን ከ20 ኪሎ ሜትር በላይ ተጉዞ በመምጣት በለቅሶተኞች ላይ ተኩስ ከፍቷል። የነባሪዎታዊ እምነት ኢላማ አማራነት ነው የተባለ ሲሆን ነባ ይህን ግፍ አስመልክቶ የሰጠው ፖለቲካዊ ትንታኔ እንዲህ ይነበባል። የሥራ ክፍፍሉ ሲጋለጥ አሸባሪው ሲገደል፣ አገዛዙ ደግሞ ሬሳ እንዳይቀብር ሲከለክል መዋቅራዊ አንድነታቸውን አስመክረዋል። አንዱ ገዳይ ሌላው ደግሞ የሐዘን ዘበኛ ሆኖ አማራን የመጨረሻውን የሰውነት ክብር ሊነፍቀው ቆርጦ ተነስቷል። አማራነት የሞት የህይወት መስመር ይግፍ ለሚያመነቱ ወገኖቻችን ትልቅ ትምህርት ሲሆን አገዛዙ ጥላቱ አማራ ብቻ እንደሆነ በድጋሚ አረጋግጧል። ሐዘኑን እንኳን በክብር መወጣት የማይችል ብቸኛ አማራጭ ራሱን ቤተ አማራ መገንባት ብቻ ነው። ላስጨርሰው አትንከው አገዛዙ በአንዲት እናት አስከሬን ላይ ጥይት በመተኮስ ክብራችንን ነክቷል። ከዚህም በኋላ የሚኖር ድርድርም ሆነ ሰላም የለም። የነፍጠኛው አርበኛ ምላሽ የሚሆነው የዚህ ሽንካላ ስርዓት ግብዓተ መሬትን ማፋጠን ነው ሲሉ መልእክት አዘል ቁጣ የተቀላቀለበት መልእክት አስተላልፈዋል። 7 የብልጽግና መከላከያ ሰራዊት አባላት 7 ጥቁር ክላሽና ከ1400 በላይ ተተኳሽ በመያዝ ማረጉ ተማረ ክፍለ ጦርን ተቀላቀሉ። ከአንድነቱ ብስራት ማግስት እየተናደ የሚገኝ የብልጽግና ወንበር ጠባቂ መከላከያ ኃይል 6 የ61ኛ ክፍለ ጦር 1 የ65ኛ ክፍለ ጦር በአጠቃላይ 7 አባላቶች ሚኒሊክ ላስታ ሳምነው ኮርን ተቀላቅለዋል። የክፍለ ጦር አመራሮችም አቀባበል አድርገውላቸዋል። 7 ክላሽ 1400 በላይ የክላሽ ተተኳሽ 14 የቦምብ 7 የወገብና የደረት ትጥቅ በመያዝ የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ላስታ ጀነራል አሳምነው ጽጌ ኮርን አካል የሆኑን ማረጉ ክፍለ ጦርን ተቀላቅለዋል። ፋኖ የተንቀላቀሉት የመከላከያ አባላት አክለውም የሀገሪቱ መከላከያ ተቋም የሀገር ዳር ድንበር ሉዓላዊነት ከማስከበር በተቃራኒው የአማራን ሕዝብ ለሚጨፈጨፈው ለሚያርደው አማራ ሀገር እንደሌለው ለሚያሳድደው የብልጽግና አገዛዝ ተባባሪ አንሆንም፣ ሕዝብንን አናሳዝንም በማለት ፋኖን የተቀላቀሉ ሲሆን በተደረገላቸው አቀባበል ደስተኛ እንደሆኑና ከዚህም በኋላ የአማራን ሕዝብ ለመካስ እንደሚሰሩ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ላስታ ጀነራል አሳምነው ጽጌ ኮር ማረጉ ከተማረ ክፍለ ጦር ቃል አቀባይ ፋኖ የጸዳው አማራ መዳረሻው ድልና ነጻነት የሆነ የአማራ ሕዝብ ነገም ሙሉ በሙሉ የመከላከያን ተቋም ወደ ፋኖ እንቀይረዋለን ሲል መልእክቱን አቋጭቷል። የሱዳን ጦር የኢትዮጵያን አየር ክልል ጥሶ በመግባት የአየር ጥቃት ፈጸመ። በአብደል ፈታህ አልቡርሃን የሚመራው የሱዳን አገዛዝ ጦር የኢትዮጵያን አየር ክልል ጥሶ በመግባት በቤንሻንጉል ጉሙዝ ክልል የአየር ጥቃት መፈጸሙ ታውቋል። በአብደል ፈታህ አልቡርሃን የሚመራው የሱዳን አገዛዝ ጥቃቱን የፈጸመው ተቀናቃኝ የሆነው በሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል የሰፈረባቸውን አካባቢዎች ላይ መሆኑንም ምንጮች ጠቁመዋል። የሰዓቱ ዜናም በዚያ በቃ። በሰፈሩት ቁና መሰፈር አይቀርም። የጊዜ ጉዳይ ነው። በሕዝብ ላይ ግፍ የፈጸሙ ፍጅትና ወንጀል የፈጸሙ ኢሰብአዊ አገዛዞች ሁሉ አድሮ ይቀጣሉ። ግፋቸው ተመልሶ ያቃጥላቸዋል። ኮሎኔሉ በግፉ ቀጥሎበታል። እልቂት ያካሂዳል። እንዳፈተተው የሚጨፍር የነበረው ግን ተመልሶ ጭንቅ ከቶታል። ኢትዮጵያን የወረረው ሙሶሊኒ በዜጎቹ ቁልቁል በጣሊያን ከተማ ተሰቅሏል። ሂትለርም ራሱን የገደለ ነው። ኮሎኔሉ ድፍረት አልባ ቡከን ስለሆነ ወይ ወደ ኤሚሬትስ ወይም ወደ አሜሪካ የልጆቹ ሀገር የሚፈረጠጥ ነው። ሸኔ መከላከያ በሚሉ ጭምብሎች ኮሎኔሉ ሕዝብን በተለይም አማራውን ፈጅቷል። ሂሳብ ማወራረጃው ጊዜም አሁን መጥቷል። ግፍ ያስመረረው አማራ ፋኖ ተነስቷል። ከሃዲዎች ሰርገውና ተመሳስለው የፋኖን ትግል ሊያደናቅፉ ቢወራጩም ፋኖ ከሞላ ጎደል አንድነቱን አጠናክሮ ጸረ ዘረኛ ትግሉን አጠናክሮ ይገኛል። ድሉም ሩቅ አይደለም። ሰላም የሚሰፍነው የተጨቆነ ሕዝብ መብት ሲከበር ብቻ ነው። ማንም ሕዝብ ለጥፋት ሳይዳረግና ሳይጋለጥ ነው። ባህልና አምልኮ ስንቃኝም
አመለካከታችን አንድ ጎንዮሽ ዝንባሌ እንዳያሳይ መጠንቀቅ አለብን። የሀገራችን ትላልቅና ብዙሃኑ የሚከተላቸው ሃይማኖቶች የተዋህዶና የሙስሊሙ ናቸው። ይህን ማለት ግን ውሁዳን የሚከተሏቸው ሃይማኖቶች ይታገሉ ወይም ይከልከሉ ማለት አይደለም። ኢሬቻ የሚባለውን አምልኮተ ባዕድ በሚል ጣዖት አምልኮ ነው በሚል ስሌት ከሁለቱም ዋናውና ሃይማኖት የተጻረረ ይሆናል። ኢሬቻ የኦሮሞ ጠባብነት መከሰቻ አድርገው ስላመጡት አንድ ተራ የባህል በዓል ተደርጎ ሊወሰድ ሳይችል የንትርክና የግጭት ማራመጃ ሆኖ ተቃውሞን ጋባዥ ሆኖ መጥቷል። ሃይማኖት ጭቆናን፣ ልዩነትን እንደምንቃወም ሁሉ ባህልንም ለክፍፍልና ዘረኝነት መሳሪያ ማድረጉን ይፈቀድ የምንል አይደለንም። በባህል ሽፋን መላ ሕዝብን ወይም ሴቶችን መብት አልባ ማድረግን እናወግዘዋለን፣ እንቃወማለን። ዛፍን፣ ፀሐይንም፣ ጨረቃንም ወዘተ የማምለክንም ሁኔታ በደፈናው ውግዘት የምንሰጥ ባንሆንም ወደፊት ሳይሆን ወደ ኋላ የሚጎትተን ከሆነ መብትን ተጻራሪ ከሆነ በህብረተሰቡ አካል ጉዳት በሚያስከትል ከሆነ ኋላ ቀርም ከሆነ ይሁን ይስፋፋ የምንለው ላይሆን ይችላል። አገዛዙ ኢሬቻን ለክፍፍልና ለዘረኝነት ግቡ መሟላት ሊገለገልበት በግልጽ ስለተነሳ ተቃውሞን አስከትሏል። ቢያንስ በዋና ዋና ሃይማኖቶች አማኞች ዘንድ ከዘረኞቹ በስተቀር። እስራኤል ተጠቃች ብለው ዛሬ ፍጅትና ሽብርተኝነትን ሊያወግዙ የተነሱት ምዕራባውያን አማራ ሲፈጅ ዝምታ ሳይሆን አልፈው ለወንጀለኞች ድጋፍ ሰጥተዋል። የሰብአዊነት ሚዛናችን ምዕራባውያን አይደሉም፣ ሊሆኑም አይችሉም። ፍጅት የሚያካሂደውን ሳያወግዙ ሌላውን ሽብር አካሄደ ብለው ለማውገዝ ቅንጣትም መብት የላቸውም። ወያኔና የኦሮሞ ወንጀለኞችን በሁሉም መስክ እየደገፉ መከላከል የጀመረውን ፋኖ ሊወቅሱ፣ ሊከሱ፣ ሊያወግዙ ቅንጣትም መብት የላቸውም። ሁለት ሚዛን መስፈርት ሕጋዊ ፍትሃዊም አይደለም። ኮሎኔሉን ሳንወቅሰው ወያኔን እናውግዝ ያሉት ምን ያህል ስህተት እንደፈጸሙ ዛሬ ዘረኞቹ ሲተቃቀፉ ብቻ ሳይሆን ከመነሻውም የተሳሳተ አቋም መሆኑ በነቁጥ የተጋለጠ ነው። ጠላትና ወዳጅ በይሻላል አይበስም ስሌት የሚታይ አይደለም። ዘረኞች ጠላቶቻችን ነበሩ፣ አሁንም ናቸው። እባብን እጠላለሁ ብሎ ጊንጥን ከብብት አይከቱም። በኦጋዴን ጦርነት ወቅት ደርግ የነዛውን ሐሰት ተቀብለው ኢህአፓ ዚያድ ባሬን ደገፈ ያሉ ከሐቅ የተጣሉ ማፈሪያዎች የነበሩ ቢሆንም ኮሎኔሉም ወያኔም ጠላቶች ናቸው ከማለት አልተቆጠብንም። ጊዜ ወስዶም የዚህን አቋም ትክክለኛነት ሁሉም ሊገነዘበው ችሏል። ጠላትን ወዳጅ ብሎ ማቀፍ ውጤቱ ውድቀት ነው። አህያውን ፈርቶ ወይም ትቶ ዳውላውን መዘዝ ትርፉ ነው። አገር አጥፊና ኢምፔሪያሊስቶች ሁሉ ለራሳቸው ጥፋትና ግፍ ራሳቸውን አይከሱም። የእስራኤል ፍልስጤምን ችግር የፈጠሩ ራሳቸው ሆነው ዛሬ ፍልስጤሞችን ነጥለው ሲያወግዙ ራሳቸውን ከደሙ ንጹህ አድርገው ነው። የአፍሪካ ቀጣይ ቀውስና መከራው ምንጩም ቅኝ አገዛዝ የፈረንሳይ ቅኝ ገዢዎች ናቸው። መፍትሄ ሲፈለግ ይህን በእይታ ማስገባትና ርዝራዡንም ማስወገድ ማጽዳት ግድ ይላል። ፈረንሳይ ምዕራብ አፍሪካ ሀገሮችን በዘመናዊ ቅኝ ግዛት ስር በመያዟ ነው ዛሬ ሰፊ የተቃውሞ የመጣባትና ተባረሪ ውጪ እየተባለችም ያለችው። ጊዜ ይፈጃል። ሆኖም በሰፈሩት ቁና መሰፈር አይቀርም። የሸኔ ኦሮሞማ ፍጅትና ያገዛዙ ግፍ እነሆ የፋኖን ቁጣና በቀል አፍርቶ ይገኛል። የኦህዴድ ዘረኞች ሆኑ በአዲስ አበባ የቅንጦት ሆቴሎች ሰፍረው የሚዝናኑት አረመኔ ወያኔዎች ቅጣታቸውን መቀበላቸው አይቀርም። አድብቶ በያሉበት ማጥቃት ለነገ የሚለጋም ግዳጅ አይደለም። ኢትዮጵያዊነት ያቸንፋል። በጋራ ትግላችን ዘረኞቹን እናደባይ። የሽግግር መንግስት አሁኑኑ
ማርም ይመራል አለ ቋሪፍ የሰለቸው። ድንጋይን መቆንጠጥ ምንም አይፈይድም። ቢሉት የማይሰማና ጆሮውን አነጥፎና ተከናንቦ የተኛ እንኳን ከድሃ ከቱጃሩም የመጣን ምክር የሚሰማ አይሆንም። ምክር ድሃ ጋር ነበርሽ ማን ቢሰማሽን ያስታውሷል። ኮሎኔሉ በአሜሪካና በተወሰኑ አረብ አገዛዞች ድጋፍ እንዲሁም በካህዲ ምሁሮች አጨብጫቢነት ለስልጣን ሲበቃ ህዝብ የወያኔ የ27 ዓመታት የስቃይ አገዛዝ ያከተመ መስሎት ብሩህ ተስፋን ሰንቆ የኮሎኔሉን ልፈፋም አምኖ ኢትዮጵያ ታከመች አገገመች በሚል ጨለማው ተገፎ ፀሐይ ፈነጠቀች በሚል ደስታውን ድጋፉን በሰፊው ገልጾ ነበር። ያኔም ቢሆን ወገን አደብ እንግዛ 27 ዓመት የባጀ የወያኔ እንቁላል እርግብን አይወልድም ያለው ኢህአፓ ነበር። ብቅ ማለት የጀመረውን የኮሎኔሉን ጥበት ማፈናቀልና ግፍንም ጠቅሶ ከድጡ ወደ ማጡ ገባን ብሎ በዋሽንግተን ከተማም የተቃውሞ ሰልፍን ያደረገውም ይሄው ድርጅት ነበር። በጊዜው ሰሚ አልተገኘም። ገፍቶም ቀጥሎም ኮሎኔሉን ጭፍሮቹ ካህን ቢያርዱ፣ ቤተክርስቲያንን ቢያጋዩ፣ ሕፃናትን ገለው ቢጥሉ፣ አጣየን ቢወልዱ፣ ሰው ቁልቁል ቢሰቅሉም አውሬን ኮሎኔል ሙሴ ብለው እስከዛሬ ቀጠሉ ነሆለሎች ግን ምሁር በሉን ባያስመሳይ እንዳሉ ዳግም ማንም ሊክደው የሚችል አይደለም። ያኔ ከጠዋቱ ይህ የተረገመ ኮሎኔል ህዝብና ሀገርን ሊያጠፋ የመጣ ነው ተብሎም ነበር። ለለውጥ ህገ ወያኔን መሻር ወሳኝ ነው ሲባል በደማችን ያገኘነው ነው አናስነካም ነው ያለው። በህዝብ ተሳትፎ ሁሉን አገር ወዳድ ኃይል ያቀፈ የሽግግር ሂደት እውን ይሁን ሲባል የለም እኔ እንደ አንድ ሰው አሻጋሪ ሆናለሁ ብሎም በይፋ የተፈጠመብን ነው። ብልጭ ወይም ፈረንጆች እንደሚሉት ብሊንክ ፖለቲካውን ተሸትሮ ህዝብን ሲያሰኘው እየሰደበ ፓርላማ በተባለው በረት ያጎራቸውን ሲያዋርዳቸው ሳይቀር እያስጨበጨበ እነሆ አንድ ቁም ነገር ሳይሰራ 4 ዓመት በደም ተነክሮ አሳለፈ። ሰላም ከወያኔ ጋር ፈጠርኩ ባለበት ወቅትም አማራውን በወለጋ በአሩሲ በጨፍጨፉን አላቆመም። የተረገመ ኢሰብአዊ አገዛዝ እንጂ ይህ ምን ሌላ ሊባል ይችላል? ያኔ ሲጀምረው ከሀገር ሲወጣና ዞር ሲል ጭፍሮቹ ህዝብን ፍጅት ላይ ይሰማራሉና ጠንቀቅ በል ወገን ማስጠንቀቂያን አሰምተን ነበር። አሁንም ብዙ አድማጭ ተገኘ ለማለት አያስደፍርም። እነሆ አሁንም ከወያኔ ታረቅን ትጥቅ ሊፈቱ ነው ሰላም መጣ ብሎ ለፍፎ ሳያበቃ ወጣ ሲል ፍጅት አለና ብሎናል። እንደገና ኦነግ፣ ሸኔ፣ ወያኔ፣ ብልጽግና ተብየው ህዝብ አደህዩ ቡድን ሁሉም በዘረኝነት ጸረ ኢትዮጵያነት ጸረ አማራነት ጀሶ ታጅለው በአንድ የሚንቀሳቀሱም ጸረ ህዝብ ኃይሎች ናቸው። ባለፉት ዓመታት አገዛዙ ለህዝብ የሚበጅ ምን ሰራ? ምንም ነው መልሱ። መናፈሻ ከፈተ ለሚሉ ምላሽ ሰጪ የሚሆናቸው ከጌዲዮ እስከ አጣየና አዲስ አበባ ሳይቀር የተፈናቀለው በሺዎች የሚቆጠረው የነሽመልስ አብዲሳና የከንቲባዋ ሰለባ ህዝብ ነው። ግድብ ለሚሉም ያልጀመረውን አይጨርስምና ትንሽ ታገሱ፣ በሚገባ እፈሩ እንላቸዋለን። ወያኔን ተክቷል። አሁን የሀገርን ንብረት የኦሮሞ ዘራፊዎች አጓጉዘዋል፣ ካዝናውን ባዶ አስቀርተዋል። አዲስ ጅብ ሀፍረተ ቢስ ዘራፊ ሆነዋል። ለቁም ነገር ሐሳይሉ ለሙስናና ዋልጌነት ፐን አልፈዋል። ከመቼው ያሰኛል በእውነቱ። ሐቁን እንዳናይ በሚቆጣጠሯቸው የመገናኛ ተቋሞች ጭምብል አይናችን ላይ አጥብቀው ቢጋርዱም ዓላማቸው ግባቸው ግን የተሰወረ አይደለም። እኛም ካልሰማ ተያይዞ ይግማማ በሚል ቀቢጸ ተስፋ ዝምታን የመረጥን ሳይሆን ነጋጠባ ለሀገር ለህዝብ ስንል ሳንታከት ሴራቸውን በማጋለጥና አገዛዙና ጭፍሮቹ የሚያናፍሱትን ቅጥፈት እርቃኑን በማስቀረት ይህን የተረገመ አገዛዝ ህዝብ በጋራ ተነስቶበት እንዲያወድመው ጥሪ ከማስተላለፍ ወደ ኋላ አላልንም። የኮሎኔሉም ሆነ የወያኔ ጦረኛ ነፍሰ ገዳይ አውሬ አገዛዞች ያታለሉ መስሏቸው የሰላም አባወረነን ብለው ቢለፍፉም ዓለምን አስደነቅን ብለው ራሳቸውን በባዶ ቢያወድሱም መሰረታዊ አውሬነታቸውን ጠባብ ዘረኝነታቸውን ዜጎች እንዳይስቱት ከመጮህ አልተቆጠብንም። በመሆኑም
ጠላት ብሎ ፈርጆውን በስማችን ቀፎ ዲቃላ ከንቱ አንጃ አቁሞ የመንደር ሹምነት እንኳን ሊሰጣቸው እምቢ ብሎ በድርጅቱ ላይ ብዕራቸውን የሳሉ የክህደት መንጎሎች አበራክቶ ሳይኖር አለ ብሎ ድርጅቱን ከካዱ ዘመን ያሳለፉ 30 ዓመት በላይ የተሻገሩ ወራዶችን ፈለግ ተከትሎ ልግዛ ልደላደል ቢል አልሆነም። ከቀን ወደ ቀን አገዛዙን ሆነ አለቃውን ኮሎኔል የሚጠላው ሰው ቁጥር እየጨመረ እንጂ እየቀነሰ አልሄደም። ህዝባችንም ከ100 ሚሊዮን በላይ ቢጤያችንን እንጂ 500 ሞጃን ወይም በሺህ ብቻ የሚቆጠሩ ዘመናዊ ባንዳዎችን ከሃዲዎችና የምሁር ቀራሪዎችን አይደለም። ቃሎች ለሚጠነክሩባቸው ደግሞ ያለ ምላሽ ሰው መሆን፣ ሰው የጠፋለት እውነቱን ተናግሮ ከመሸበት ማደር ነው። አማራው መሬቱን አስመለሰ ብለን ከወያኔ ጋር ለቅሶ አንቀመጥም። ማንኛውም ህዝባችን ሲጠቃ ተቃዋሚ ነንና ትግሬ በሚል አማራ በሚል ወዘተ ዜጋ ሲፈጅ መቃወምን ፈርተን የምንተውም አይሆንም። እንደ ወያኔ አገር ወዳዱን የሚያወግዘውን የሚገድለውን እንጦርጦስ የሚያወርደውን ከጠላት ተባብሮ አማራ አፋሩን ወዘተ ሊፈጅ ቆርጦ የተነሳውን የተረገመ አገዛዝ ደግሞ ለሰኮንድም ልንደግፈው ለወንጀሉ ማጠየቂያ ማለዘቢያ ልንፈልግ ከቶም መጠበቅ የለበትም። በጽናት መናገር የምንችለው ሐቅ ይህ አገዛዝ እስካለ ድረስ ከቀን 24 ሰዓት አንድ ከነገ ተበድሮ 25 ሰዓት አማራውን ሐቀኛ ኢትዮጵያዊውን መፍጀት እንደሚቀጥል ነው እንጂ ወያኔማ ምን ቆረጠኝ ብሎ ትጥቁን ሊፈታ እጁን ሊሰጥ ግድያውን ሊያቆም የሚጠየፈውን ኢትዮጵያዊነት ሊላበስ 27 ዓመት እንዳይማሩ እድሜ ልክ ለዘወትር ይደናቆሩ የተባለውን የምንረሳ አይደለንም። መሰረታዊ ለውጥን እነሱ አምረው የተቃወሙት እኛም ጸንተን ይምጣልን ያልነው አለ ምክንያት አይደለም። 500 መሙላት ያቃተው የሸኔ ኮሳሳና መደዴ ስብስብ ነቀምቴን ያዘ አምቦን ከበበ ወሬ በሊጣው ተወስዶ መቼም ሊታመን የሚችል አይደለም። ብልጥ ሆነው እነሱ ሞኝ ብለው እኛን የህብረት ሴራቸውን ተጨፈኑ ብለው ሊጎነጉኑብን ነው። የወለጋን ባንኮች ዘርፈው ጨርሰው በሉ የአምቦን ልንጎበኝ ነው እያሉንም ነው። አገዛዙ ባይኖር ኖሮ ሸኔም ወያኔም አይከርሙብንም ነበር። ኦነግም ከጉልጅ ኤርትራ ውጭ እኛ ላይ መጥቶ አይፎክትም ነበር። ለስቃያችን ተጠያቂ ማን ስንል ወያኔ የሚለው መልስ የሌባን ጠበቃ አጥብቀህ ውቃ የተባለውን ዘንግቶ ያገዛዙን የዘረኛውን ኮሎኔልና ጭፍሮቹን ወንጀለኛነት ጠላትነት ሊዘነጋ ተጨባጭ ሁኔታው አይፈቅድልንም። ውሃ ሲደርቅ ይሸታል፣ ሰው ሲከዳም ይወሻክታል። ኮሎኔሉን ቁርጥ ይሆናል። በጋራ ትግላችን ዘረኞችን አውድመን ኢትዮጵያን እናድን። መደናገር፣ መወናበድ ያብቃ። በኢትዮጵያ ጉዳይ ፈረንጅ ምን አገባው? የኢትዮጵያን ረጅም ታሪክ ስንቃኘው ብዙውን ጊዜ ውጥንቅጥና ችግር በባዕዳን ጣልቃ ገብነት ታጅበው መምጣታቸውን እንታዘባለን። በቀጥታ በወረራ ሙከራ ሆነ አገር በቀል የጦር አበጋዞችና የስልጣን ጥመኞችን በመደገፍ ባዕዳን በኢትዮጵያ የውስጥ ጉዳይ ጣልቃ እየገቡ አገራችንን ሲጎዱ ከርመዋል። ዛሬም የቆመ ያባራ ጉዳይ አይደለም። የሰሞኑ የሄርማን ኮኸን የአዞምባ ለዚሁ ጸያፍ ድርጊታቸው አይነታ መረጃ ነው። የድሮውን ብንተወው እንኳን ማለትም
የቱርኩን፣ የደርቡሹን፣ የጣሊያንን፣ የግብፅን፣ የእንግሊዝን ወዘተ ከአጼው ዘመን ጀምሮ ሀያላን መንግስታት እየተፈራረቁ በኢትዮጵያ ላይ የበላይነት እና ተጽዕኖአቸውን ሲያሳድሩበት ቆይተዋል። በተለይም አሜሪካ በሀገራችን ላይ ሲያሳየው የቆየው ጥላቻና ንቀት ይህ ነው የሚባል እንዳልነበረ ታሪክ ራሱ ይመሰክራል። አርበኞቻችን ጣሊያንን ሲጋፈጡ ኋላ ቀሮች ብሎ ተሳልቆብናል። ከአጼው ተወዳጅቶ ኢትዮጵያን በመዳፉ ስር ካደረገ በኋላም አዛዥ ናዛዥ ሊሆን ተነስቶ የያኔው አምባሳደር ኤድመንድ ኮሪ የአጼውን ሚኒስትሮችና ባለስልጣኖች እስከ መስደብ መድረሱ ተተርኳል። የወያኔ ወዳጅ ሆኖ አገራችንን የጎዳው የሲአይኤው ፖል ሄንዝም በዘረኝነቱ ንቀቱ ሲጠቀስ የነበረ ነው። የፖይንት ፎርስ ሰራተኞችና የዚሁ የአሜሪካ ወታደሮችን በገዛ አገራችን ባሪያ ኒገር ብለው ሲሰድቡንና ዜጋንም ደብድበው ነጻ ሲሄዱ መታዘብም ተገደል ቆይተናል። ደግነቱ የነበረው ትውልድ ለፈረንጅ የማይሰግድና ክብሩን የጠበቀ በመሆኑ ዘመናዊ ቅኝ ገዢዎቹን መታገል መቃወም የትግሉ አካል ሆኖ በአገር ወዳዶችና በአሜሪካ መካከል እስከዛሬ የቆየ ቦይ ተቆፈረ። ኢትዮጵያ የአሜሪካ የእጅ አዙር ቅኝ አገዛዝ ሰለባ በመሆኗና ባህላችንን ባልባሌ መንገድ እየተደፈረ በመሄዱ ተራማጆች ጸረ አሜሪካ ኢምፔሪያሊዝም ትግል ማካሄዳቸው ግዴታ ነበር። አሜሪካም ለዲሞክራሲ የሚደረገውን ትግል በጠላትነት ፈርጃ ልታወድም ካገዛዙ ጋር መሰለፏ ምስጢር አይደለም። የነ መንግስቱ ንዋይን የመፈንቅለ መንግስት ሙከራ ለማክሸፍ አሜሪካ ግንባር ቀደም ሚና ነበራት። በጥቅሉ ኢትዮጵያ ውስጥ ለውጥ ሲቃጣ አሜሪካ በተጻራሪው ቆማ እንቅፋት ሆና ጉዳትም አድርሳለች ማለት ይቻላል። አሜሪካ በአፍሪካ በአጠቃላይ የነበራት ሚናም አሉታዊ በመሆኑ የቀኝ ገዢዎችና የአፓርታይድም ጽኑ ደጋፊ ነበረችና የለውጥ እንቅስቃሴዎች ሁሉ ከአሜሪካ የተጻረረ አቋም መያዛቸው የሚታለፍ ሊሆን አልቻለም። ወደ ግራ ማዕዘን በሉና የሶሻሊስትን ሰፈር መምረጡ እንዲሁ የመጣ እንዳልነበረ ታሪክን የሚያውቁ ያውቁታል። የደርግ አገዛዝ ከሶቪየት በመወዳጀቱ አሜሪካ ይህን በመቃወም ልታደርግ የምትችለውን ሁሉ ስትሞክር የኢትዮጵያ ሕልውና ጉዳዩዋ ሆኖ አለመገኘቱም ምስጢር አይደለም። የኤርትራን መገንጠል ደግፋ እውንም አስደርጋለች። ኢህአፓና አገር ወዳዶችን ለማጥፋት ቢያንስ 2 ጊዜ በስፋት ዘምታ ከሽፎባታል። እንደ ኒካራጓ ጸረ አብዮት ኮንትራ ጦር በኢትዮጵያም በነደረጀ ዲሬሳ ቁጥጥር ስር ኢፒዲኤ የሚል መስርታና ረድታ ያቀደችው የቀኝ ኃይል የበላይነትም ከሽፎባታል። በኢህአፓ ሰራዊት የብተና ሴራ ከተካሄደም በኋላ አባላቱ ወደ ድርጅቱ ወደ ሜዳ ሊመለሱ ይችላሉና ማፍረሱን ከግብ ለማድረስ ወደ አሜሪካ ማጓጓዝ የሚለውንም እነ ደረጀ እና አሜሪካ ጠንስሰውና በሱዳን ወታደራዊ ደህንነት ተባባሪነት እንዴት እንዳካሄዱትም ከነሰነዱ የምናውቀው ነው። ኢህአፓ ብተናውን ተቋቁሞ ተመልሶ ሲጠናከርም ቀጥተኛ ወረራ ተቃጥቶበት ይህንንም አሜሪካ ብትደግፍም ሻዕቢያ ቢሳተፍበትም ድርጅቱ ሊወሩት የመጡትን በዕለተ ፋሲካ ድባቅ መጥቶ አሳፍሯቸዋል። ወያኔን አቅፋ ያደረሰችልን ጉዳት ግን በቀላሉ የሚታይ አይደለምና የዚህ ሴራ ዋና አራማጅ የነበረው ኸርማን ኮኸን ዛሬ ተመልሶ ጸረ ወያኔ ቃና ያለው ልፈፋ ሲያሰማና ለኢትዮጵያ ያዞምባ ሲያፈስ ማመን ቀርቶ ምን አዲስ ሴራ እየተዘጋጀብን ነው ብለን እንድናስብ የሚገፋፋን ነው። ወያኔ የአልባንያ ኮሙኒስት ነኝ ብሎ ያዙ ይልቀቁኝ ቢልም ውስጡን ያወቁት አሜሪካኖች ሊያሰግዱት ጊዜ አልፈጀባቸውም። እንግሊዝ፣ አሜሪካ፣ ኖርዌይ፣ ስዊድን ተባብረው ወያኔን ሲደግፉ እንግሊዝና ጀርመን ደግሞ በተለይም ኦነግን ለማጠናከርና በተቻለ መጠን ሁሉ ኢህአፓንም ጥግ ለማስያዝ ተንቀሳቀሱ። ረሃብ ሲከሰትም ይህን ሽፋን አድርገው ለወያኔ በሚሊዮኖች የሚቆጠር የዶላር እርዳታ ሲሰጡ ለኢህአፓ ነጻ ግዛቶች ግን ቤሳም አናቀምስም ማለታቸውን የምንረሳው አይደለም። እነ ቦብ ጌልዶፍና ዳን ኮኔል በእርዳታ ሰጪ ሽፋን ለወያኔ ያን ሁሉ እርዳታ ሲያፈሱ በጀዳ ሳውዲ አረቢያ የአሜሪካ ባንክ ብቻ ከ100 ሚሊዮን ዶላር በላይ ወያኔ ተቀማጭ ሲኖረው ኢፒዲኤ በሚስጥር በኦክስፋም እና በእንግሊዝ ሌሎችም ተረድቶ ከ12
ሚሊዮን ዶላር በላይ ተቀማጭ እንደነበረው በወቅቱ የባንክ ቁጥርና ሰነድ አያይዘን አጋልጠናል። የአሜሪካ የሱዳን ቅጥረኞችም ከወያኔ እንዲያብሩና ኢህአፓን እንዲያጠቁ በተሰጣቸው እዝ መሰረት ተልዕኳቸውን ሊፈጽሙ ሞክረዋል። ለወያኔም የኢህአፓ አባላትን አሳልፈው ሰጥተው አስጠፍተዋል። አሜሪካ በዚያው ወቅት በደርግ የከተተቻቸውን ቅጥረኞች በማሰለፍ ጎርባቾቭም ለደርግ የመሳሪያ እርዳታ እንዳይሰጥ በማግባባት ወያኔን ረድታለች። እነ ኮኸንም ቤተ እስራኤሎችን ማጓጓዝ በሚል የፈጸሙትን ሻጥርና ትብብር ያደረጉላቸው የደርግ ባለስልጣኖችን በሚመለከት ኦፐሬሽን ሰለሞን በተባለው መጽሐፍ በዝርዝር ተቀምጧል። የመንግስት ቅምጦች የተባሉት አዲስ አበባ ላይ የመከላከል ጦርነት እንዳያካሂዱ ተስፋዬ ወልደስላሴና ሌሎችም የሻጠሩ ሲሆን አሜሪካም ፈርጣጩና ቡከኑን መንግስቱ አግባብታ የአገር ሀብት ዘርፎ ወደ ተዘጋጀለት ሐራሪ አገር ጥሎና አጋልጦ እግሬ አውጪኝ ብሏል። የአሜሪካ ሳተላይቶች የደርግን ወታደራዊ እንቅስቃሴና ሰፈራ ፎቶዎች ለወያኔ ሲሰጡ እንደነበረም ዛሬ የሚክዱት አይደለም። የለንደን የሰላም ጉባኤ በሚል ስም ሲያላግጡም በሱዳን ተጽዕኖ የኦነጉ ሌንጮ በራሱ አባባል በግድግዳ ዝንብነት እንዲገኝ ከተደረገ በኋላ እነ ኢሊያቅ ግን እንዳይገኙ ወያኔና ሻዕቢያ ያቀረቡትን ሐሳብ ደግፎ የሀገራችንን ክብር ደፍሮ በብጣቂ ወረቀት ላይ አዲስ አበባን ያዙ ብሎ ፈቃድ ሰጪ የሆነው ኮኸን ነበር። ይኸው ኮኸን ለወያኔ ዋናና አስተማማኝ መሳሪያ ሆኖ የኤርትራን መገንጠል አመቻችቶ ይህን ግንጠላ የአፍሪካ ሀገሮችም እንዲደግፉ ያደረገ ከመሆኑም በላይ ሰላዩን አብዱል አባቦራ ተብየውንም ወደ ደቡብ ሱዳን አማጺያን መሪ ኮሎኔል ጆን ጋራንግ በመላክና ከኢትዮጵያው ኢዲሃቅና ኢሃፓ ጋርም እንዳይተባበር ያስፈራራው ራሱ ኮኸን ነው። በለንደን ደርግን ወክለው ከተገኙት ውስጥ የተወሰኑት የአሜሪካ ቅጥረኞች ስለነበሩ ኢትዮጵያን አጋልጠው ወዲያውኑ ጥገኝነት አግኝተው ወደ አሜሪካ ተጉዘዋል። ስማቸውን የማያውቅ ያለ አይመስለንም። በወያኔ ስር የወደቀች ኢትዮጵያ ዴሞክራሲ ካልሰፈነባት ለወያኔ እርዳታና ድጋፍ አንሰጥም ባዩ ኮኸን ኢትዮጵያ ስትመዘበርና ልጆቿ ሲጨፈጨፉ ጆሮ ዳባ ልበስ ብሎ ሰላዩን ፖልሄንዝንና ሌሎችንም ወያኔን እንዲደግፉ አዞ በኢትዮጵያ የቀለደ ግለሰብ ነው። ታዲያ ይህ ተረስቶ ነው ዛሬ ኮኸን ለኢትዮጵያ ተቆርቋሪ ሆነ ለማለት ዳር የሚባለው። እዚህ ላይ ሌላ ማንሳት ያለብን የአሜሪካ ድምፅ ሬዲዮ ወደ ሀገራችን የሚያስተላልፈውን በሚመለከት ነው። ደርግ ሊወድቅ ባለበት ጊዜ ይህ የሬዲዮ ጣቢያ ኢህአፓን እንደ ድርጅት ላይጠቅስ ላያነሳ መሐላና ግዳጅ ስለነበረበት ለወያኔ የጠቀመ ሚና የተጫወተ ሲሆን ከዚያን ጊዜ እስካሁንም ከዚህ አቋሙ ነቅነቅ ባለ ማለት የኢትዮጵያ ተልካሻ ፖለቲከኛ ነኝ ባይ ሁሉ ሲያስተናግድ ሰላዩን አብዱል አባቦራንም የሰላም ታጋይ ብሎ ያኔ እንዳቀረበው ሁሉ ወንጀለኞችና ሀገር ሻጮችን አርበኛ ታጋይ ብሎ ሊያናፍስ በመሞከር ላይ አለ። በዚህ ጥረቱ ቢቢሲ በአማርኛና ኦሮምኛ በደርግ ወንጀለኛ የሚካሄደው የአውስትራሊያ የአማርኛ ድምፅም ተባባሪዎቹ ሆነው በሀገራችን ላይ ይዘምታሉ። ኢህአፓ ግን በጥረቱና በአባላቱ ቆራጥ ተጋድሎ የራሱ ሬዲዮ ፍኖተ ዲሞክራሲ ስላለው በኢትዮጵያ ላይ የተቃጣውን የተካሄደውንና አሁንም በነኮኸንና አሜሪካ ለዋሽንግተን የሚበጅ አስመሳይ ሽግግር ለማካሄድ የታቀደውን ማጋለጡን ተያይዞታል። ይሄው ሀቅ አንቋቸውም የለም ያሉትን ድርጅት አመሰን በጠበጠን ብለው በይፋ መጮህ ተገደዋል። ጥረታችን ከአሜሪካ ሕዝብ ጋር አይደለም። የዘንድሮ የፖለቲካ መሀይሞች ሂስና ትችት ወይም ተቃውሞ ገዢዎችን እየተመለከተ ሕዝብን በጠላትነት የፈረጀ ይመስላቸዋል። ወያኔ ለራሱ ስለሚያመቸው ጸረ ወያኔውን አቋምና ትግል ጸረ ትግሬ አድርጎና አስመስሎ ማሳመን ይፈልጋል። ተቃውሞችን በአሜሪካ መንግስት ጸረ ኢትዮጵያ አቋም ላይ ነው። ለዚሁም ምክንያቱ የአሜሪካ ብሔራዊ ጥቅምና የኢትዮጵያ ብሔራዊ ጥቅም ሁሌም ተጻረው መገኘታቸው ነው። ሃይ የተባለለት ኦባማ አዲስ አበባ መጥቶ ወያኔ በዲሞክራሲያዊ ምርጫ አሸናፊ ሆኗል ብሎ የአባይና ማፈሪያ ምስክርነቱን ሲሰጥ የተገረሙ ከነበሩ ሁኔታዎችን መገንዘብ ተስኗቸው ነበር ማለት መሆኑን በጊዜው ገልጠናል።
አሜሪካ የብሔራዊ ጥቅሟን ለማስከበር በእኛ ላይ በደል ማድረሷ በቅድሚያ የሚያስወቅሰን ይህን እድል የሰጠናትን ነው። የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ማቆም አቅቶናልና የአሜሪካንንም ሻጥር ማቸነፍ አልቻልንምና ለዚህም ነው ዛሬም እድል አንስጣቸው፣ ወዳጃቸውን ወያኔ ከውድቀት የሚያድን ስራቸውን ተግባራዊ እንዳያደርጉ እንታገላቸው የምንለው። የሀገራችን ነጻነት የተጠበቀው በትግልና በመስዋዕትነት በጉዳያችን ፈረንጅና ባዕድ ምን አገባቸው በማለትም ነው። ልባችንንም በራችንንም ድንበራችንንም አንጎላችንንም ከፍተን አንስጣቸው። ለወያኔ ሙሉ ውድቀት እንታገል። የሀገርን ጠላት ጠግኖ ማስቀጠል አይቻልም። በታሪካችን ካየናቸው ሁሉ ወያኔን የሚያክል ጨካኝ ጸረ ኢትዮጵያ አገዛዝ ታይቶም አይታወቅ ብንል ከቶም ስህተት አይደለም። ልናወድመው ቆርጠን ትግላችንን እናፋፍም። አያነች አምላኩ ፈጣሪው ፈረንጅ ታሪክ ሆነና ታዛቢ ፈራጅ የወንዝህ ልጅ ሆኖ ያገርህ ጠበቃ ተጠየቅ ይልሃል አታውቅ እንደሆነ። ያሬድ ዋይዜማ ሲል ዘመረ ዘፈነ። ጾመ ድጓ ማን ነው? ድጓሳ ማን ነው? አባትየው ማን ነው? ማን ነው ልጅየው? ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል? እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን? ሰረገላ ብርሃን የሚባል ሰው ነበር የጎጃም ምድር ጉድ የሐበሻ ታምር። አያነች አምላኩ አልሰማህም እንዴ? የአገርህ አርበኛ ዘምቶ ከውጋዴ ሲወጋው መሞቱን ታንኩን በጎራዴ። እሰጥ ይህ አይደለም አለመሰልጠን ወይ በድንቁርና ሕይወት ማባከን። እንደ መሰከረ ያ ቴዎድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ። አያነች አምላኩ ተረታሃል አንሳ የጣልከው የተውከው ሆኗል 150። አንተ የጣልከውን የአገርህን ዜማ የሕዝብህን ቋንቋ የዘርህን ግርማ የአገርህን ጨዋታ ጭፈራ ዘፈን የአገርህን ልማድ መልካም መልካሙን አያነች አምላኩ ምለህ ተፈጠም። አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ውርደት። ሰውነትን አትካድ ሕዝብህን አትክዳ አንት ለዘሩ ባዳ ለሀገሩ እንግዳ ተፈጸመ።